ምንድነው ማሪ የተፈጠረው? ሀቡ እኔ ኡስማንን የማውቀው በሶሻል ሚዲያ እንደዚህ የሆነ ቤት ናፊ ፋሽን ከመጀመሪያው ልንገርሽ ሀቡ ናፊ ፋሽን ቤት ተከፍቶ እጁ እንደዚህ ተቆራርጦ ምናምን ድረሱለት ሲባል ለማንም ሁላችንም እንደምንሮጠው አለ አይደለ? እንደዛ ሮጠን ሄድን። እኔ ሙኒት ፎዚ ምናምን በቃ ተሯሩጠን ሄድን። ከዛ ሄድን ደሙን አጥበን መንብለን ያው ዜጋሽ ስለሆነ ለዜጋሽ ማድረግ ያለብሽን ነገር አደረግን ምናምን ሰው ይሻሻላል ነው የምትይው። አሁን በተደጋጋሚ ሀቡ እንደዚህ አድርጊ ምናምን ብለሽ ትመክርኛለሽ አይደል? እኔን የሆነ ቦታ ላይ ማየት ስለምትፈልጊ ከዛ በተደጋጋሚ በቃ ብዙ ነገር ከካሜራ ጀርባ ረዋን በጣም የምትሰቃይ ልጅ ናት። ገባሽ? እኔ ረዋንንና ኡስማን ፍቅር መጀመራቸውን ረዋን የ3 ወር እርጉዝ ሆና ነው ሀቡ ማቀው መሲ ብርሽቱና ተጣበሰቻቸው አይደል እንደሚባለው። ይሄንንም ላጸዳ ነው። ገባሽ ሀቡ? በተአምር ረዋንና ኡስማን የ3 ማለት ግንኙነት ጀምሮ ምናምን ከእንትን ካለባል መሀል ላይ ነው ድንገት የነገሩኝ ማለት ነው እንጂ እኔ ያላጣበስኳቸው ምንም አላስተዋወቅኳቸው። ኖርማሊ አይዲያ አስወጥተንለት ስራ እንዲሰራ ምናምን። የተቆራረጠው ምን ሆኖ ነው? ሰው ቆራርጦት ነው? ራሱ ቆራርጦ ነው? ምንድን ነው? ራሱ ጠጥቶ እጁ እንደዛ ትልትል አድርጎት ደሙ እየፈሰሰ ራሱ ማጥፋት አስቦ ነው። ለምን ነው የቆራረጠው ብሎ በቃ ሙሉ ይሄ እጁን ተልቶ በዛ ሰዓት ደላላ ነበር አምጥቶ ይጣለው። ከዛ ደላላው ይጣሉት ምናምን እንትን ብሎ ደላሎች ስለእንትን ስላሉን ከዛ እነ ሙኒትም ሁላችንም ያየ አይቷል። ደሙን አጥቤ ምን ብዬ ነው እንትን ያልኩት እንደ ወንድም ማለት ነው። በተደጋጋሚ ነግሯለሁኝ ሀቡ። አሁን ትላንትና የተፈጠረውን ነገር ልንገርሽ ሀቡ። ከዛ በፊት ሁሌ ነው የምጣላው ሀቡ፣ በአካልም ማለት ነው። ረዋን ሁሌ ነው የምትጣላው ደግሞ ምንድነው ሀቢባን ወጣችሁ ስደቡ ነው። አሁን ለምሳሌ እሱ ይጠላሻል አይደል ሀቡ? ረዋን ግዴታ እኔ ለምሳሌ አንቺ እኔ አሁን ያንቺ አሁን ለምሳሌ ማን ልበል ሜሉን እኔ መጥላት እችላለሁ፣ አንቺን መውደድ ትችያለሽ አይደለ? ግን እኔና ሜሉ በቃ ጥጋችንን ይዘን አንቺን የመውደድም የማድነቅም መብት አለን። ምሳሌ ማለት ነው። ለምንድነው ሀቢባን ወጥተሽ ማትሳደቢው ስላት እኔ ምን አልኩትኝ? ረዋን ሀቢባን ወጥታ የሰደበችለት አልኩትኝ እናቷን እንደካደች ነው። ሀቢባ ምን አድርጋ ነው የምትሰድባት ነው? በቃ ትልቁ ጸቡ የተነሳው እዛ ጋር ነው። ከዛ እነዚህ ልጅቷ የተከሰሰችው ላይ ምናምን እኔ ተናግሬዋለሁኝ። እራፉ ማለት መካሰስ አያስፈልግም። እሷም እችም ልጅ ቤት ውስጥም እንኳን ብትሰራ ምናምን ብዬ ጸብ ተፈጥሮ ነበረ እዚህ በአካል። ይሄንን እንኳን መጥቻ ቡላንቻ አልነገርኩሽም፣ ጸጥን ያልኩትኝ። ከዛ ተናገር ነው ምናምን እሷን እየወጣ ሀቢባን ብሎ ካላደረሽ ካልተሳደብሽ በቃ መከሯን ነው የሚያሳያት። ገባሽ? ከዛ ትላንትና ሶሻል ሚዲያ ምንድነው ይሄን ያህል የሚላት? ለምን ከኔ ጋር ምንድነው ችግሩ? እሱ ችግርህን ምንድነው ሲባል አይነግርሽም። ቀድሞ ሰደብኩት ደህና አድርጌ ለሰደበኝ ምላሽ ሲያስረዳ ሀቡ የሆነ አሁን ለምሳሌ አንቺ የሆነ ነገር ሲኖር ታስረጃለሽ። አሁን እኔና አንቺ ብንጣላ ወይ ሙኒት ወይ ሳሪ መሀል ገብቶ ሀቢባ ምን አድርጋሽ ነው ምን ተደራርጋችሁ ነው ተብለሽ ትነጋገራለሽ። እሱ ለመነጋገርም ፍቃድ ምክንያት የሚያደርገው አንቺን ነው። ልጅቷ ደግሞ ከሁሉም ሰው ጋር ተለያይታ በአካልም ከጎረቤት ጋር ካለው አበሻ ጋር ሶሻል ሚዲያ ካለው ሰው ጋር ተለያይታ እች ልጅ ማን ነው ነገ ጠዋት ብትታመም ችግር ቢደርስባት ብትራብ የሆነ እኮ ሰው ያስፈልግሻል ሀቡ። ከነ ክፋቱ ሰው ያስፈልግሻል። ከሁሉም ሰው ጋር ነው የሚያራርቀው። ገባሽ? ብቻዋን አድርጎ ለመጠቀም እንዲመቸው ናርሲስቲክ ስለሆነ እሱ ብቻዋን ሊያረጋ። ከዛ ትላንትና ሀቡ ምን ተፈጠረ መሰለሽ? ታሜ ስራ ቦታውን ትቶ ሀቡ ግዴታ የለበትም እኮ አይደለም ስራ ቦታውን ሰራተኞቹን ሁሉንም ነገር ትቶ መኪና አስነስቶ ሄዶ እንደ ወንድም ነው አቀፈው። አሁን ታሜ ደበደበኝ መሲ ነበረች ሊደበድቡኝ ብለው ምናምን በቃ ያን ሁሉ አቀነባብሮ ኢቭን የሞተችው እናቴን ጋር ለሞታ እያለ የታሜ እናት አልቀረች። ሁላችንንም እንደዛ ሲያዋርድ አደረ። ሰው ደግሞ የሚመስለው መታኛል እኮ አልመታውም። እንደዚህ ሊያመልጥ ሲል ሀቡ በጣም ጠጥቶ ስለነበረ እንደዚህ ነው የያዘው፣ ለራሱ እንዳይጎዳ ነው።
እንዳይጎዳ እንደዚህ አድርጎ ያዘው ሀቡ እንዳይጎዳ ደግሞ መታኝ እያለ ያስወራል። መታኝ አለ። ከዛ እንደዚህ ሲል እንደዚህ በቃ እንደዚህ ሲወራጭ ተው ኡስማን ሚስትህን እያት ችግር ላይ ናት ያለችው በአሁን ሰዓት እሷን ያልተረዳህ ና እኔ ጋር እንሂድ በቃ እነ መሲንም ሁሉንም ተዋቸውና ና እንሂድ ብሎ እንደ ታላቅ ወንድም ሁላ ታሜ እኔንም ሳሪንም ሁላችንንም እንደሚቆጣ እንደዛ ነው የተቆጣ። አያገባኝም ብሎ ታሜ ቁጭ ማለት ይችላል አይደል ሀቡ? ግዴታ እኮ የለበትም ማንም የራሱን ሰዓት ጊዜውን ወስዶ። ሰው ደግሞ ዛሬ ሀቡ የመሰለው ምንድነው እኔ ያጋባኋቸው እኔ አንድ ላይ እኔ ከህዝቡ እኩል ሶሻል ሚዲያ ላይ ከሰማው በኋላ ነው ስጠይቅ የተነገረኝ ሀቡ። አሁን ሰው ብዙ ሰው ደግሞ መሲናት ያጣበሰቻቸው ነው የሚለው አይደለም። በጣም ነው ከየት አምጥተው ነው ታዲያ እንዲህ የሚሉት? መሲናት ያጣበሰቻቸው በቃ ዝም ብለው እንደው እንትና ኡስማን ከኔ ጋርም ስለሚቀራረብ ምናምን እንጂ ሀቡ ረዋንንም ራሱም ትላንትና በዛ በስካር ላይ ሆኖ መሲናት እንዲያጋባቻችሁ ሲለው ምን አባቷ እሷ ታጋባኛለች ራሴን ፎሎ አድርጊያት ለትዳር ጥያቄ ጠየኳት ብሎ ተናገረ። እና እኔ አይደለሁ ምንም እንትን ውስጥ ግን የሆነ ረዋን ግን ባክግራውንዱን ታውቃለች አይደል? የእሱን ባክግራውንድ ጠይቂያታለሁ። ረዋንንም ምን መሰለሽ ሀባ እንዳትሄጂሽ አስገባሻለሁ። ሱሱዬ እንዳትሄጂሽ ባክግራውንድ ታውቃለች አይደል? እኔ ስለ ኦስማን ለመጀመሪያ ጊዜ ያወቅኩትኝ እንትና በቄን ሲሰድብ ለመጀመሪያ ጊዜ ስለ እሱ ልጅ የሰማሁት። ከዛ በፊት አላውቀውም እውነቱን ለመናገር። ለመጀመሪያ ጊዜ በቄ የአልኑ ትራቭል ኤጀንሲ ባለቤት በቄን ላይቭ ሆኖ ሰክሮ ሰድቦት ሪከርድ አየው እና ከዛ አስታርቂያቸው ሀቡ በቄና ኦስማንን ምናምን አሉኝ። እና እኔ ቤቴ ባልመጣ ጉዳይ አያገባኝም። ቤቴ ከመጣ ጉዳይ ኦኬ ያስታርቃለሁ፣ ባልመጣ ጉዳይ ግን አላስታርቅም አልኩ። አልገባም ባልመጣ ጉዳይ ቤቴ ባልመጣ ጉዳይ አልኩ። የዛኔ ነው እኔ ኦስማን የሚባል ልጅ ያየሁት። ከዛ በፊት አላውቀውም። ረዋንም ያወቃችሁ ሞር ከዛ ረዋን ግን በውስጥ በጣም እሱን ለማስተካከል በጣም ነው የደከመችው ሀቡ። ትላንትና ታሜንም እንደገና ደግሞ ቲጂ ጉራጌዋ ማለት በቃ እዛ ጋር የነበረው የሆነ ቅዝፈት ረዋንን የሚያሳጣ ነገር ነበረ። እንደዚህ ተጠምዝዛ ሀቡ እንደዚህ ነበር ወደ ሆነ ቆመ መኪና ላይ ልትወድቅ የነበረው። በጣም በቃ ታውቂያለሽ ሁላችንም የሚጸጽት ነገር ነበር ትላንት የሚፈጠረው። ግን ያው ትልቅ ሰው ያሳጣሽ ታሜ ስለነበረ ታሜ ተቆጥቶ ምናምን ድጋሚ እኛን ሆስፒታል ወስደናት ነገሮች እንዲስተካከሉ አድርገን ቤት እሷ ጋር አሁን ወደ ቤት የራሱ የመጣሁትኝ ሀቡ እንቅልፍ አትተኛ ምግብ አትበላ እች አንገቷ ብቻ ናት የቀረችው። ይሄ ሻርብ የሸፈነው እንጂ ሰውነቱ አንገቷ ብቻ ነው የቀረችው። ወንድሜን ላምጣ አለችኝ እና እኔ በህይወት እያለው ወንድሟን አታመጣ የሚለው ለምንድን ነው? ወንድሟን አምጥታ ቢያገዛት በሰው ሀገር ላይ እቺ ልጅ ብቸኛ ናት። ምን ችግር አለው? ሰው ይኖራታል ከጎኗ። እሱ የሚፈልገው የብቻው ማድረግ ነው ሀቡ እኮ መብት የለውማ። ይሄ እኮ መብት የለውም። ይሄ መብት የለውም። አምጪ ወንድምሽን። ሰው ያስፈልጋታል፣ የሚደግፋት ሰው ያስፈልጋታል፣ ከጎኗ አይዞሽ የሚለ ዛሬ እኛ ለተወሰነ ቀን አይዞሽ እንላታለን። ቀጣይ ግን እችልሽ የሚደግፋት ነገ ምጥ ሲኖር ስትወልድ ብዙ ነገር የሚያስፈልጋት ሰው አለ። ገባሽ? ከጎኗ ሊሆን ይገባል። አሁን እሱም ወደ ቀልቡ ተመልሶ ነገሮቹን እንደማስተካከል ሁሌ አንቺ አሁን ሰው እሱ ላይፍ ስለሚወጣ ነው። ከላይፍ በእንትን ባለም እንደዚሁ ነው ልጅቷ የሚያሳርራት። እኔ ግን መስል ታውቂያለሽ በጣም አዝኜ ነበር በአንቺ እውነት አንቺ ያጣበሻቸው መስሎኝ። ለራሱ የማይመኘውን ነገር እውነቱን ልንገርሽ፣ ሰው ለራሱ የማይመኘውን ነገር ለምን ለሰው እኔ ረዋን በጣም ነው መወዳት፣ በጣም ነው የምታሳዝነኝ። ብዙ ለፍቻለሁ፣ ደክሜያለሁ እሷን ጠንካራ ለማድረግ። የሆነ ነገር በሆነች ቁጥር ላይቫን ከፍታ ስታለቅስ እየመጡ እኔ ምንም አይነት ስራ ላይ ለሆነ ሀቡ ረዋን ነው የሚሉኝ እና ብዙ መክሬያት አለው እና እንደዚህ አይነት ሰው ላይ ትወድቃለች ብዬ መቼም አላሰብኩም። እኔ ደግሞ አልተነገረኝም። እኔ የሰማሁት እኔ ለእኔ መንገር ፈርታዩ ምናምን አላውቅም። በቅርብ ከወራት በፊት ነው የነገረች። ኦልሬዲ እርጉዝ ናት ምናምን ምንም አይነት አስተያየት አልሰጠውም። በቃ እንግዲህ ምን ይደረጋል ፈጣሪ ያዝልቅላችሁ ምናምን ብዬ ዝም አልኩኝ። እና ሰው ለራሱ የማይመኘውን ነገር ለሰው አያጣብስም። እንደዚህ አይነት ከንቱ በየቀኑ እየሰከረ ሰው የሚያስቀይም ስራ የሌለው ተቀጥሮ ወይ በጉልበቱ ማይሰራ እና ምንም አይነት ከንቱ ብኩን የሆነ ሰው አምጥቶ ለረዋን እንደዚች አይነት ምስኪን
ስስ ናት፣ ጠንካራ አይደለችም። እንዴት እንደዚህ አይነት ሰው ትቋቋማለች? እና እንዴት መሲ እንዴት ታደርጋለች? በጣም አዝኜብሽ ነበር። ግን እንኳን ዛሬ ነገርሽኝ አንቺ እንዳልሆንሽ። እንዳልሆነ ወደሽ ከተደፋሽ ቢረግጦሽ አይክፋሽ። አንቺ ቤትም የመጣሁትኝ ሀቡ ይሄ ነገር ውስጥ እኔ የለውም እንደ ማንኛውም እንደ ሶሻል ሚዲያ ሰው እኔ የሰማሁት ከዛ ግን መምከር ያለብኝን ይሁን የሚጠቅመው ነገር አለ። በቃ ገብተክ ላይቭ ላይ ከሰው ጋር አትጣላ። እንጀራ እኔ ሀቡ እግዚአብሔርን ፈጣሪ ከቲክታክ የወጣ እንጀራ ይስጥሽ አንዳንዴ። ምክንያቱም በቃ ሶሻል ሚዲያ ላይ ስለሆነ እንጀራችን እያንዳንዱን ነገር ትሳቀቂያለሽ። እሱንም የምመክረው ያንን ነው። ተው በቃ እንደዚህ ነው እንደዚህ። እኔ እጁ በቆረጠው ነገር ስንት ዋጋ ከፍያለሁ ሀቡ። ምክንያቱም ራለት አይቀር በእርዳታ ሰብስባችሁ ይቃማ አሰራችሁለት አይደል? ስንት ሆናችሁ ሰብስባችሁ? ማን ጋር ተሰብስቦ? አብዛኛውም ገንዘብ የሸፈንኩት እኔ ነኝ። አላህ ይስጥሽ። እሺ ሌላስ ማን አዋጣ? ማለት እነ በቂ ምና ኤሚኬ፣ ማሚ፣ ሳሪ። ከዛ በቂ የለበት በቄ አለበት መሰለኝ። በቄ እንደውም ሙሉውን ሸፍኜ እኔ ልስራለት ነበር እንደውም የጠየቀኝ። ከዛ ኦልሬዲ እኮ ተጀምሮለታል። በጣም ነበር የሚያዝንለት በቄ ራሱ እና እንደዚህ ሶሻል ሚዲያ ራሱ ይዋጣለት ምናምን ብለን የተወሰኑ ልጆች ራሱ ቀራማ ስለነበረበት ከሶሻል ሚዲያ ራሱ የተወሰኑ ልጆችም ሰፖርት አድርገውታል። ቀራማ ነበረበት። ከዛ ተሰርቶለት በቄ ጋር ተቀጠረ አይደል? በቄ ጋር እየሰራ ነበር። በቄ ጋም እንደዚሁ እየጠጣ ምናምን መጠጸቡ በቃ መጠጥ ነው። በቄ አትጠጣ ነው ደግሞ ጸቡ። ከዛ ከበቄ ጋር ከለቀቀ በኋላ የተቀጠረ ከበቄ ጋር ከለቀቀ በኋላ የትም አልተቀጠረም። ከረዋን ጋር በቄ ጋር ምን ያህል ጊዜ ሰራ? ተቀጥሮ ወር ራሱ ወር ወይ 2 ወር እንደዛ አካባቢ ነው። ስለዚህ ይሄ ሰው እኮ በጣም ጨምላቃ ነው። በእርዳታ ብር ገንዘብ ተሰብስበው ይቃማ ከተሰራለት ስንት ወንድሞቻችን አሉ አላማ ያላቸው መስራት እየፈለጉ የሚያግዛቸው አተው ስንት በጣም ጠንካራ ሀቡ ከበቄ ጋር ከወጣ በኋላ የሆነ ቅባት ምናምን ኮስሞቲክስ ቤት ተቀጥሯል። አዎ ረስቸው ነው ኮስሞቲክስ ቤት ከእሷ ጋር በምንለቀቀ ከእሷ ጋር ይመስለኛል ከረዋን ጋር ካወሩ በኋላ ነው እንደነገረኝ የለቀቀው። ኦኬ ከዛ ከእሷ ጋር ለቆ ደግሞ ረዋን ጋር ገባ። ስራ ሳይኖረው አንድ ወንድ ትዳር መመስረት አለበት? ስራ የረዋን ሱቅ ውስጥ እኮ ነው የገባው። የረዋን መኖሪያ ቤት ውስጥ የረዋን ሱቅ ውስጥ ልብሱን ብቻ አንጠልጥሎ ማለት ነው። አንድ ማስተዳደሪያ ሚስቱን የሚያስተዳድርበት ስራ ነገር ሳይኖረው አንቺ ረዋን እህትሽ የእናትሽ ልጅ ብትሆን ስራ የሌለው የሚጠጣ ወንድ ዝም ብሎ ገብቶ ማለት ምን ለማድረግ በቃ ለማስረገዝ ነው የገባው? አልገባኝም እኔ ማለት መሲ አይደለችም ያጣበሰችው። ስለዚህ መሲ አይፈረድባትም። ረዋንም ፎሎ አድርጎ ራሱ ከሆነ የጀነጀናት ረዋን እኔ ስንት ዓመት እየመከርኳት ስራ የሌለው ወንድ ከይሀቡ ሰኒ እያልተው ስራ የሌለው ወንድ መጥቶ ምንድን ነው ሊያደርግ የሚመጣው? ምን ቤት ገብቶ ሊያስረግዘኝ ብቻ ሳያስተዳድረኝ የቤት ኪራይ በእኔ ሱቅ በእኔ ሁሉ ነገር በእኔ ካልሰራ ምን ያደርግልኛል? ኦኬ በጉልበቱ ሊያገለግላት ነው የመጣው እንደ ተቀጣሪ ሰራተኛ። ይኸው ዛሬ ላይ እሷ እኮ ስቃይ ላይ ናት። ስቃይ ላይ ናት እኮ አርግዛ እያለቀሰች እየተራበች ልል ብላ አንገቷ ቀረ ስትል መሲ አልሰማችሁ? እቺ ልጅ ልጇ ውስጥ ቢሞትባት ትናንትና ሱቅ ውስጥ ያለው እቃ ራሱ ምንም አሁን መሸጥ ያለባቸው እቃዎች አሉ ሀቡ አልተሸጡም። ስንት ቀኗ ቤት ውስጥ ናት ያለችው። በቃ ምግብ አትበላም ማርያምን። እኔ እንደውም ሱቁን ክፈቹና ለሀቡም ነግረናት ገዝት ላይ ሰው እቃውን እንዲገዛ እናድርግ ራሱ ብያታለሁ። እቃው ቢያንስ ላይ ያለው በሰው ልከው ጥርሳቸውን ነክሰው ሰው ቤት የሚሰሩ አንዳንዶቹ ማዳም ቤት ልጃቸውን ይዘው ፎቅና ምድር እየሰሩ ልጃቸው የሚያሳድጓሉ። እንዴ ረዋን በእናንተ የሁሉ አሁን እናንተ ባትኖሩ ምን ልትሆን ነው? አንቺ ታምኒ ምናምን ውጣችሁ ባትደርሱላት እንዴ የሰው ሀገር ላይ ቆፍጠን ማለት እኮ ያስፈልጋል። እንዲያ
የሚከ ያለውን ውሳኔ ነው። ሁላችንም ውሳኔያችን ለምንድን ታውቂያለሽ? አወቅ ነው እንጂ አልወለድ ነው ሀቡ። ከዚህ በላይ ሊሸከሙት የሚችሉት ቤተሰቦቹ ናቸው። እነሱ ደግሞ ከተወሰነ ጊዜ በኋላ በደንብ ይሸከሙታል። ገባሽ እንጂ እዚህ ሀገር እየጠጣሽ እየወጣሽ ሱቅ መጥቻ ያቃጥላል ምናምን ያ ብቻ እኔን አደርሰው ሀቡ። መሲ የሰው ልጅ እንዴት ምክር አይሰማም? በቀደም እሷ እዚህ ቁጭ ብላ አይተሻል። ታሜ ላይ መታ 10 ደቂቃ መጣው ብሎ እኮ ነው ቁጭ አድርጎ ነው የሄደው። እሷ መታ በዛ በኩል ለሊት ቁጭ አድርጎ መጣው 10 ደቂቃ 15 ደቂቃ የሆነ ቦታ ደርሼ መጣ ብሎ አስቀምጠውን እሱን ጠብቄ እሷን ሸኝቼ እንደገና ቤት አስገብተን አንግተን ታውቂያለሽ። ከትላንት ወደ ኦኬ ብዬ ጠዋት ላይ ሄዳለሁ በቃ ምክር ነገር አረጋለሁ ምናምን ስል ላይቭ ላይ ገብቶ እንደዛ ከእሷ ጋር አምርጦ እንደዛ እያደረገ ነው የተገኘው። እኔ በጣም ከባድ ነው ማንም መምከር በዚህ ሰዓት ላይ እኔ እንዴት እንደሆነ አላውቅም። የሰው ልጅ ካልተመከረ የራሱን ዘር እንደያዘች በዚህ ሰዓት ላይ ትሪት ካላደረጋት እቺ ልጅ ካዘነች በዚህ ሰዓት ላይ መች ነው ምህረት የምታደርግለት? በዚህ ሰዓት ላይ አሳዝኗት በኩለ ሌሊት እንደዛ ሄዳ። እኔ ፕሊዝ እባካችሁ የምትመክሩት እዛ የምትገቡ ልጆች ካላችሁ ሁላችሁም እንትን ማለታችሁን አቁማችሁ ልጁን መልሱት። እኔ ለአንዴና ለመጨረሻ ዛሬ ማታ ነግሬ ዋርኒንግ እሰጣለሁ። ከዛ ኃላፊነቴን አነሳለሁ። እንደዛ ነው ማድረግ ያለብን። የመጨረሻ ማስጠንቀቂያ ሰጥተው ከዛ በኋላ ራሱ ህይወቱን ያስተካክል። እንደገና እኔ ከኡስማን በላይ የምፈርደው ረዋን ላይ ነው። እውነት ለመሰለሽ ሄደ ወጣ አይደል? ለምን ተከትለው ትወጣለች? እሱን ፍለጋ ለምን ትሄዳለች? ቤቷን ዘግታ አራቷን በልታ አትተኛም ወይ? አሁን ቆርጣለች ሀቡ እግዚአብሔርን። አሁን ላይ በቃ ነገም አሁን መሸ ብላ ስትወጣ ስትፈልገው ታያለሽ። እንደ እናት እኛ ምንማለው እናት ናት። ልጄ አመሸ፣ ልጄ ጠጣ፣ ልጄ ተደባደበ ብላ ውጭ ወጣ ጠብቃ። ሚስት ከመቼ ጀምሮ ነው ባል ወጣ ብላ ፍለጋ የምትዞረው? ኧረ ሼም ነው። ቆፍተን ማለት ነው። ነገም ሊጠጣ ሲወጣ ተከትለው ትወጣለች። ሆዷን አሁን ላይ ቆርጦለች። በኋላ አራስ ልጅ ቤት አስተኝታ እሱን ፍለጋ ትወጣለች። ተደርገው ስላላየሻት ነው አሁን ላይ ያለችበት ሁኔታ። ትላንት ታሜ የነገረሽንም ነገር አድርጋን የመጣ ነው። ስለዚህ ምንም በቃ ስለዚህ አሁን ወንድሟን ቶሎ ፕሮሰስ ተጀምሮ ወንድሟ ይመጣል። እሱ ስላላለ ሳይሆን ወንድሟ በደንብ ይመጣል። ቶሎ ሳትወልድ ወልዳ አራስ ቤት ቀድመን እናመጣዋለን። ወንድሟ ሱቅ ሲውልላት እሷ ቤት ራሷን ታሳርፋለች። ቤት ውስጥ አራስ ቤት ደግሞ ወንድምና ሁለት ሰው ቢመጣላት ወንድምና እህት፣ ወንድምየው ሱቅ እቃ ሲሸጥላት ይውላል። እህትየው ደግሞ ቤት ውስጥ ታርሳታለች። ከዛ ቆፍጣና ሴት ከሆነች ባሌ መጣ፣ ባሌ ሰከረ፣ ባሌ ወጣ ብላ አትጨነቅም። ገባሽ? እንደገና ደግሞ እሱ ሰክሮ ለሚሳደበው ማንም እኔ ነግሬያታለሁ በዋትሳፕ እሱ ሰክሮ ለሚሳደበው ማንም አንቺን አይወቅስም፣ አትጨነቂ። ማናችንንም ቢሰድብ መሲ አሁን አንቺ እኔን ሰደበኝ አልሽ አይደለ? ለሰደበች ነገር እሷ ተጠያቂ ናት አይደለችም? ያማ ቢሆን ኖሮ ማታ ከእሷ ጋር ባልተንከራተትኩ ኖሮ ሀቡ ምልሽ ይህንን ነው ለእሷ መንገድ ያለበት። እሱ ወጥቶ ለሚሳደበው ነገር እሷ መጨነቅ የለባትም። እሱ እኮ እሷን ማስፈራራቱ ነው። የምትወዳቸውን ሰዎች እየወጣው እየሰከርኩ እየተሳደብኩ አስቀይሜ እሷን አናድዳታለሁ። ልንገርሽ ረዋን ከኔ ጋር ብትለያይ አንቺን ብሎክ ብታረግ እዚህ ቲክታክ ላይ አሉ ሰፖርት የሚያደርጓትን ኢቭን መዳም ቅመሞችንም ሳይቀር ወታ ብትሳደብለት ከእሷ ጋር ሰላም ይፈጥራል። ለምን በይ ብቻዋን ነው፣ በባዶ ሜዳ ላይ ብቻዋን ነው የሚያገኛት። ፈልጋት ማንንም ሰው እንድታወራ አይፈልግም። አሁን ደግሞ ወንድሟ ይመጣል። ልጅቷ በቤተሰቦቿ መከበብ አለባት። ብትወልድ ደግሞ እናት አላት እኮ ሀቡ ገባሽ? እንኳን እናት ኖሯል እናት እንኳን ሳይኖረው ልጆቻችን እያደጉ አይደል እንዲ ሀቡ ኮርስ እኮ ልጇንም መላክ ትችላለች ከፈለገች ኢትዮጵያ። እዚህም የማሳደግ አቅም አላት። ጥሩ ሱቅ አላት ልጅቷ። ጎበዝ ሰራተኛ ናት። ግን ሁሌ ጎበዝ ሴቶች እንደዚህ አይነት ወንድ ይገጥማቸዋል። ሁሌ ጎበዝ ቢዝነስ ላይ ጎበዝ፣ ስራ ላይ ጎበዝ የሆኑ ሴቶች እንዲህ ህይወታቸው የሚበላሸው በእንደዚህ አይነት ወንዶች ነው። እንደዚህ አይነት ወንድ ጋር ሄደው የሚለጠፉት ከማይረባ አብረን እንስራ እንደግ ከማይል ጋር እሺ ጠጣ ምን ላይ ባስገባውና እሷን ሆን ብሎ እሷን ለማሸማቀቅ እኮ ነው። ገባሽ አይደል አለች እኮ እሷ መጠጣቱን ይጠጣ ላይቭ ላይ ወጥቶ ለምን ህዝብ ማህበረሰብ ሀገር ትላንትና እኮ ሀቡ የዚህን ሀገር መንግስት እኮ አልቀረም ሲሳደብ የነበረው ምን ያመጣሉ? እኔ መንግስታችሁ ነኝ ሁላ እስከ ማለት ደረጃ ደርሶ እንኳን እንደዛ ብለሽ አስነጥሰሽ እንኳን እንትን ብለሽ ኖረሽበታል። ሀቡ ይሄ ሀገር ህግ ስትተላለፍ የጠገበ ሰው ከባድ ነው በእውነት። ጥጋበኛን እንትን ማለት ሲጀመር እኮ የተጠቃው
ለመብላት ነው እሱ ችግሎ እሷ ችግር ላረገበች እንጂ ለመብላት በምን አወቅሽ አለ። እኔ ክፉ ሰው በሆነ አንቺን ብር በልቼ ሸረቅሽ ነበር አላል። ሀሳቡ ኬት መጣለት? ስለዚህ አቡ ወንድሟ ይመጣል። ሲቀጥል ደግሞ ትላንትና ያልሽው ነገር ኦልሬዲ ስለተጀመረም ሰላሟን ነው የምታገኝ። እንኳን እሷ ሚዲያው ሰላም ያገኛል። ያው ዛሬም የስራ ቀን ምናምን ስላልሆነ ነው። ምስኪና ያለን እንግዲህ እኔ መቼም መረዋን በሱ ቆርጣ እርምጃ ትወስዳለች ብዬ አላስብም። ግን እስኪ አላየሽ ምን ያህል እንደምትንሰፈሰፍለት ስለማቅ ነው። ልክ እንደ እናት ለልጇ እንደምትንሰፈሰፈው ነው የምትንሰፈሰፈው። የተቃረበ ስለሆነ ብዙ ነገር ያስፈልጋታል። ምንም እቃው እየተሸጠ አይደለም። ሱቋ ዝግ ነው ያለው። እቤት ብቻዋን ያለ ጎበዝ ነበረች እኮ በስራ በናትሽ። እሱ ወደ ህይወቷ ሳይገባ ሱቋ፣ ንጽህናው፣ አደራደሯ፣ ጉብዝናዋ፣ የቤቷ ንጽህና በቃ አረብ በቃ የሎካሎቹን ቤት ነው የሚመስለው። ማርያምን ቤቷ ንጽህናዋ በቃ ጨዋ ሴት ታውቂያለሽ እኮ። አሁን ዋጋለሁ ሱቋ ተዘግቶ ከዋለ ካልሰራች እንዴት ነው? ገበያ ይቀዘቅዛል፣ ከስተመር ይጠፋል። ነገ ሀቡን የምናስብ ያለው ነገ ፋሲካ እኔ ጋር ያለችው ፋሲካ ያንቺ ልጅ እኔ ወሰድኳት። እሷ የተወሰነ ሰዓት እልክላትና ረዋን ቁጭ ብላ አንዳችን ቤት ገዝታ ከፍቶ ሁሉም ያቅሙን እንዲገዛትና እዚህ ሆናለሁ። እሱ ፋሲካ አለበት። በጣም ነው የሚያሳዝነው። እና ሀቡ ምናልባት እኔ ረዋን የ3 ወር የ4 ወር እርጉዝ ሆና እንደ ማንኛውም ሰውን ያወቅኩትኝ ፍቅር መጀመራቸው አለክ። በነገራችን ላይ ሀቡ ኤምኬ እየተሰደበ በቃ በጣም ከፍ ዝቅ እያደረገው ቤት ውስጥ እኔ ኤምኬ እንደውም ብዙ በጣም ችግር አለባቸው። አንዳንዴ ሀቡ ምን ትያለሽ? ጥሩ ያደረጉ ሰዎችን አመስግኗቸው ወታችሁ ትያለሽ አይደል? ኤምኬም ታሜም ችግራቸው ምን መሰለሽ? ጥሩ ያደረጉትን ነገር ሰው ጋር እንድታመሰግኛቸው አይፈልጉም። ኤምኬ አሁን እንደዚህ ብለሽ ኖ መሲ እንዲወራ አልፈልግም ይላል። ኤምኬ እንደ ታላቅ ወንድም እንትን ኢቃማው እንትን ሊል ስል ሀቡ ይሄ የማይወሰዱ ነገሮች አሉ አይደለ? ያንን በድብቅ ይወስድ ነበረ። ያ ነገር ከውስጡ እንዲወጣ ምርመራ ላይ እንዳይወጣበት አድርጎ ቤቱ ምግብ እያበላ እራሱ እየሰራ ብልቶ ለዚህ ያበቃው እሱ ነው። ስለዚህ አንድ ነገር ሀቡ አሁን እኮ ሀቡ እኔ ብዙ ምክር መክረሽኛል አይደል ሀቡ? ቤትሽን ከፍተሽ መልስ እንዳትሰጪ፣ ደካማ ጎንሽን ሶሻል ሚዲያ ላይ ወጥተሽ እንዳታለቂ፣ ጠንካራ በስራሽ ላይ ብቻ ትኩረት አድርጊት ያለሽ። ያ ለማን ነው ሀቡ? አልወለድሽኝም እኮ ለእኔ ነው አይደለ? እኔ ጠንክሬ እንደወድቅ ብትፈልጊማ እንደ ጠላቶቼ ወሬ በዋትሳፕ እየላክሽልኝ ቪዲዮ ሼር እያረግሽልኝ እያበድኩ እንድውል ነበር። አንዳንድ ሰው ደግሞ ጥሩ ነገር ደክመሽለት እጁ በተቆረጡ ቪዲዮ እኮ ሀቡ እኔ ታስሬ ያለው እኮ ረቻይ እግዚአብሔርን ሀቡ ያንን ቪዲዮ ወስደው ሰጥተው እኔ ዋጋ ከፍዬበታለሁ። እንዴት ለምን አንቺ ትታሰረሽ? አንቺ ምን አገባሽ? እሷ ናት የቆረጠችው ተብለሽ ኖ በሰዓቱ ሄጄ ደሙን የነካሁትኝ እንደዚህ ያጠፉ ደነገጥኩ። ታውቂያለሽ ሳይሆን ደሙ እየፈሰስ ነበር። ከዛ ደሙን ስነካ ሁሉም ሰው ጓንት አርጊ ይል ነበር። ከዛ የሆነ ክስ ነበረብኝ። እዛ ክስ ላይ እንዲጨመርብኝ አድርጎ ያንን ቪዲዮ ሄዶ አበሻው ራሱ ነው የሰጠብኝ። እድሜ ለነማሚ እድሜ ለነታሚ ቀርጸውት ማለት ነው ሀቡ ገባሽ? ግን ይሄን ያክል ነገር ዋጋ የከፈልሽበት ሰው ማለት ደክሞለታል፣ ምን ብሎለታል? አሁን በቃ ረዋን ሰላም እንድትገላገል በቃ እሱ ወንድ ልጅ ነው ሀቡ። ወንድ ልጅ የትም ሄዶ መኖር ይኖራል። ቢታሰር ሀገር ቢገባ ምናምን ወንድ ልጅ ይኖራል ሀቡ። እች ልጅ ግን ትላንትና እስኪ እንደዚህ አዙሯት ሀቡ የሆነ በቃ መጥፎ እውነት ታሜ ይንገርሽ በቃ ሁሉም እዛ ጋር የነበረው ሴት ሁሉ ነው የጮኸው። እንደዚህ አዙሯት እጥፍን ያለችው ወይኔ መረመረች ብሎኛል ታሜ። ማታ ሪፖርት እየጠበቁ ነበር። ከዛ በኋላ ደግሞ ዋትሳፕ ቮይስ አልመለሰችም። መረዋን እንዴት ናት? ምርመራ ወጣ፣ ሰላም ነው ጽንሱ ምናምን ሁሉም ነገር ሰላም ነው። አሁን ነው ከእሷ ጋር የመጣሁት። ቁርስ በልተን እንትን ሻይ ጠጭ ምናምን ብላት ቲጂም አብረን ያደር ነው 8 ሰዓት 9 ሰዓት በኢማራት ሄደና እዛ ቁጭ ብለን አጫውተናት ምናምን የመጣ ነው። አሁን ነው የመጣሁት። በኋላ ሄዳለሁ። ደህና ናት? ደህና ናት። ተኛ ያልኳት ጽንሱ ሰላም ነው? ጽንሱም ደህና ነው፣ ሰላም ነው አሏት። በጣም ነበር የተሰማኝ ትናንት ታሜ ሲነግረኝ። በቃ ወይኔ ይቺ ልጅ እርጉዝም ሆና ካላረፈ
ከትላንት ወዲያ እኮ ኤምኬ ውጭ ነው እኮ ያደረው ከረዋን ጋር። ለምን ደግሞ እሷ ውጭ ወጣ አመሸ ብላ ፍለጋ ትሄዳለች። አጅማ የጀመረው እኮ ከትላንት ወዲያ ነው። እኔ እዚህ ከዋስጫጫ ተወስለሆንኩ ነው። ከትላንት ወዲያ እኮ ቁጭ አድርጎ አሳድሮን እቤት አስገብቼው ለምኜ እሷን ለምኜ እቤት ገብቶ መጠጥ ቤት ጨርሶ እስኪመጣ ጠብቄው ታምኔ ጋር ቁጭ ብዬ ይዤው ወስጄ ከዛ በኋላ እኮ በቃ ሰላም የሆነ ነው የመሰለኝ። እንደገና ጠዋት ላይ እኔ አቡ ከዚህ በኋላ ለዚህ ልጅ ነገር ሪስክም ላልወስድ ነው። በቃ በጣም ስፖንሰር ነኝ፣ ለእኔም ሪስክ ነው ያለው። እነመሲ ዋጋ ከፍለዋል ኤቭሪዋን። እኔ ለመጨረሻ ጊዜ የሚመለስ ከሆነ ይመለስ። ከዚህ በኋላ ግን በጣም ከባድ ነው። ህዝብ ነው ያዋጣለትም አላዋጣለትም። ያዋጡትም እነመሲ ናቸው። በአቋምት የጸና መሆን አለበት። የመጨረሻ ዋርኒንግ ስጠው። አዎ እኔ አቡ በጣም ለምንድን ነው ትላንትናም ከትላንት ወደ መጠጥ እየታየ ፊት ለፊት ላይ የሻርጃ ህግ በጣም ከባድ ነው። ስፖንሰሩን አምጦ ቢባል እኛን ጠቅላላ ተጠራርገን ሌላ ታሪክ ውስጥ የምንገባ። ስለዚህ ፕሊዝ እየገባችሁ ታብታ የምታደርጉለት ምን የምታደርጉ የጠቀማችሁት እንዳይመስላችሁ። ምንም አልጠቀማችሁትም። ልጁ ላይፍ ቢስተካከል የተሻለ የሚሆነው ትላንት ምናምን እንጠቅመዋለን ስትሉ የነበራችሁ ዛሬ ግን 3,000 4,000 እሱ እንደዛ እየሆነ ታብታብ ጊፍት የምትሰጡ አላችሁ። ልጁ ማዳን ካለብን እያንዳንዳችንን ማዳን ያለብን ኃላፊነት የሚሰማን ሁላችንም ነው። ስፔሻሊ በጣም የሚገርመው ይቺ ልጅ 1 ወር እየቀራት እኔ እንደ አንድ ሰው እኔ አላውቅም እንዴት እንደምገልጸው። ይህን ልጅ የራሱን ዘር ነው የያዘችው አይደል? 1 ወር ነው የቀራት ይቺ ልጅ። ቢያንስ ሌላ ነገር ቢባል ለዚች ልጅ አይታሰብም? እንደ ሁሉ ነገር ቢቀር ማንም እንዳይሰማ ብለን በቀደም ሽፍንፍን አድርገን አስገባን። ኦኬ እንደገና ጠዋት ቀጥሎ ከሰዓት ቀጥሎ እንደ ማነው ዋጋ የሚከፍልልሽ? ትላንት እኮ እነ መሲ ዋጋ ነው የከፈሉት። መሲ እኮ ጆዋንት አርጊ ብለን እያለን ላይቭ ላይ እንደዛ ሲጮህ ምን ብዙ ነው ታሪኩ። ብቻ ኡስማን ፕሊዝ እባክህን ሌላ አንዴና ለመጨረሻ ነው ከዚህ ህዝብ መሀል ላይ የሚመክር። ከዚህ በኋላ ግን ኖት ሪስፖንሲቢሊቲ አልወስድም፣ የምር ሪስፖንሲቢሊቲ አልወስድም። መሲ እንዳትቀየም። እኔ አውቶማቲካሊ ነው ካንሰል የማስደርገው ሀቡ፣ ማናችሁም እንዳትቀየሙ። ምክንያቱም እኛ መኖር እንፈልጋለን፣ አንገታችንን አቀርቅረን ነው የምንሰራው። ስለዚህ ማንም ሪስፖንሲቢሊቲ የማንንም አይወስድም። ትክክል። ይህንን መንገር አለብክ። ለሱ በአቋምክ የጸናክ መሆን አለብክ። በቃ የመጨረሻ ብሎ ሰጥ ለጥ ብሎ ከሰራ ካለበዛ ወደ ሀገሩ ለረዋን ሲባል ኤሚኬ ለሚሰጠው ዋርኒንግ ኤሚኬ ይወስን። እኔ ግን ለረዋንም ለማንም ሳይሆን ከዚህ በፊት ሄዶ ፓስፖርቱ ሊያሳፍሩ ተብሎ ሀቡ ዋናው ቦታ እዚህ ሀገር የመጨረሻ ቦታ ሄዶ ፈርሞ የወጣ ልጅ ነው። አሁን በቅርብ ሀቡ 4 ወር 3 ወር ፈርሞ ዳግም እንደዚህ አይነት ነገር ሶሻል ሚዲያ ላይ አላረግም ብሎ ትላንት የተከለከለበትን ነገር በሶሻል ሚዲያ ወጥቶ ያንን ነገር ተናገረ። እኛ እንኳን ባንጠራው እኛ እንኳን ምንም ነገር ሄደን ሪፖርት ባናረግ ምን ባናረግ ኦልሬዲ ይደርሳቸዋል። አይተውትም። ፈርሞ ነው የወጣ ፓስፖርቱ። እድሜ ለረዋን ሄዳ ሽንት ውሃዋ እንደፈሰሰ ታውቂያለሽ ሀቡ ፖሊስ ጣቢያ ውስጥ ወላሂ በይ እናቴ ትሙት ሄዳ በቃ ከዚህ በኋላ አያደርግም ብላ። ኧረ እንደ ረዋን አይነት ሴት ደግሞ አለ እንዴ ለሱ ዋጋ ይከፈላል። እናቱ አልከፈለች። ይህ ጀግንነት እኮ አይደለም ማሪ። ለወንድ እንደዚህ ዋጋ መክፈል ጽንሷን ሪስክ ላይ እስከ መውሰድ ድረስ ዋጋ መክፈል ጀግንነት አይደለም። ወንድ ልጅ ቆፍጠን ስትይ ነው የሚቆፈጥነው እንጂ እንደዚህ እንደ እናት። አሁን የከትናንት ወዲያውን እኔ አልሰማሁም። እሺ ከትናንት ወዲያ ሊጠጣ ወጣ። ምን እሷ ፍለጋ አስወጣት? ምን ባሏ አውረዋል። ምን መሰለች ጭንቅላቷ ውስጥ ያለው የሆነ ነገር ቢያደርግ ኦልሬዲ ተፈራርማ ህጋዊ ባሉ አይደለ እኔም ገደል ውስጥ እገባለሁ። እሷ ላይ ምንም አይመጣም። ባልሽ ለሰራው ወንጀል ባሌ ወንጀል ቢሰራ የሚታሰረው ባሌ ነው። እኔ ሀቢባ አይደለው የምታሰረው። እሱ የራሱ ፓስፖርት አለው፣ እኔ የራሴ ፓስፖርት አለኝ። በምኖርበት ሀገር ህግ እኔ ህግ ከጣስኩ እኔ ነኝ እስር ቤት ምገባው። ባሌ ህግ ከጣሰ ባሌ ነው እስር ቤት ምገባው። እሷ እናት ናት ወይስ ሚስት ናት? ባሌ ወጥቶ እምቢ ብሎ ከጠጣ ይሄድ ይጠጣ ይዘላዘል። ፖሊስ ጋማ ብሎ እስር ቤት ሲያስገባው ልክ ይመጣል። እኔ ምን አገባኝ? እኔ በሰላም ልጆች ይዤ ቤቴ ይቀመጣለሁ። ምንድነው እሱን ፍለጋ መንደፋደፍ? እርጉዝ ሆና ሆዷን አስገፍጥጣ እንደዚህ እሱን ፍለጋ የምትወጣው ባል ብርቅ ነው እንዲ? ይሟሟል እንዴ? እሱ ጫው ነው ይሟሟል። ቢታሰር ሆዷ ውስጥ ላለችው ጽንስ አታስብም? እሺ እሱ እናንተ ባደርሱላትና መኪና ቢበላት ጽንሷ የሆነ ነገር ቢሆን በአይምሮ የተጎዳ በአካል የተጎዳ ልጅ በራሷ ስህተት ብትወልድ ልጇን ሪስክ ላይ ብትሆን ወይም ቢወርድ ልጇ ምን ልትሆን ነው?
ምንድነው እንደዚህ ለወንድ ለባል ስፍስፍ ማለት እስከ ሞት ድረስ መድረስ? ራስን ቆፍጠን ትበልና ተዋው፣ ይሂድ፣ ይቀጣ፣ ይመለስ። ማረሚያ ቤት ነው ቢገባ አይገሉት፣ ያስሩታል እንጂ ምን ይሆናል? እስር ቤት ለወንድ ነው። ማንም ወንድ ታስሮ ተቀጥቶ ታርሞ ይወጣል። እሷ እንደዚህ ሹሩ እያለችው ቤት በኩል ይለወጥ ልጁ ሊለወጥ አይችልም እኮ ካልተቀጣ። እናንተም በጣም ብዙ ሹሩባ በዛችሁበት። እኔ ውሳኔ ወስኛለሁ። ሀቡ ግን ሰው ትላንትናም ዛሬም ቅድመም ሀቡ አንቺ ቤት የመጣሁት አይሽ አንቺ ውስጥ ራሱ ሀቡ እኔ ያጋባኋቸው በአበዳን አላደርግም። ሀቡ እኔ ረዋንም እኔ መሲ ብርጅቶና ታጣበሰቻት ስትለኝ አዘንኩብሽ። ላይ የእህቷ ረዋን እህቷ የእናቷ ልጅ ብትሆን ኖሮ እንደ ኡስማን አይነት ዘልዛላ ሰካራም ስራ የሌለው ከንቱ አምጥታ ታጣብሳት ነበር ወይ ብዬ አዘንኩ። ሰው ለራሱ የማይመኘውን እኔ ለባልነት የማልመኘውን ለእህቴ አልመኘውም። እንዴት እንዴት አደርጋለች ብዬ አዘንኩብሽ። ያሉትን አምኜ ግን አሁን አንቺን ጋር አጣበሻት ራሳቸው። እኔ አላጋባቸውም ሀቡ። ትላንትና ግን ኢቨን እህቶቼም ቤተሰቦቼም ድረስ እንትን እስኪሉ ድረስ የሞተችው እናቴን ሲሳደብ ሱቅሽን መጥቼ ጋዛ አከፍክፌ አቃጥላለሁ በይፋ ነው የተናገረው። ይህንን ደግሞ ያየው አካል አይቷል። እሱ የተንጠለጠለ ጉዳይ ላይ ያለው ጉዳይ ነው። ከዚህ በፊት ሄዶ ምን ብሎ ፈርሞ እንደመጣ ያውቃል ራሱ። ስለዚህ ምንም እኔም የሚኬ ሁሉም ሰው አሁን በቅቶታል። ረዋን ግን ነገ ፋሲጋን ሄደን ሀቦ አንድ አፍታ ገዝቷ ላይ ሄደን ከመውለዷ በፊት ትንሽ ህዝቡም እቃውን ምናምን እንዲገዛት ምናምን እናድርግላትና እቃውን ምናምን ትገዛዛለች፣ በሰላም ትወልዳለች። ወንድሟ ደግሞ ቶሎ እንዲመጣ እናድርግላታለን። ወንድሟ ይምጣላትና ከመውለዷ በፊት ወንድሟ ይመጣል እኮ። እሱ አሁን ትናንትና የተጋጩት ወንድሜ እናምጣ በማለቱ አይደለ የተናደደው። ለምንድነው ሰው ከጎኗ እንዲሆን ማይፈልገው? ለምንድነው ሀቢባንም ብሎ ካርጊያት የሚላት የሚያስገድዳት ከሰዎች እንድትርቅ የሚያደርጋት? ይሄ የናርሲስቲክ ባህሪ ነው። ብቻዋን ይዞ ማጥቃት እንዲመቸው ነው። ገባሽ? ስለዚህ ለምንድነው ብቻዋን የምትሆነው? በሰው መከበብ አለባት። ወንድሟንም ታምጣ ያግዛት። ወንድሟ እህትም ካላት እህትም ታምጣ ታርሳት። በእህትና በወንድም መከበብ አለባት እቺ ልጅ። እኛ እኮ ባዳዎች ነን። መስዬ አንቺም እኮ የራስሽ ስራ አለሽ። ሁሌ እየሮጥሽ እየሄድሽ እሷ ቤት ትታድሪያት። ታሜም ሁሌ ሬስቶራንቱን እየዘጋ ሁሌ እየሮጠ ሊደርስላት አይችልም እንደ ትናንቱ። ስለዚህ ግዴታ በዚህ አጋጣሚ ግን እንደ ታሜ አይነት ወንድም በእውነት በቃ ፈጣሪ እንደሱ አይነት ወንድም ይስጠን ለሁላችንም። በቃ ታሜ እኔ እንጃ አላውቅም። በቃ እንደ እናቱ ልጅ በቃ ገብቶ ሆስፒታል ውስጥ በቃ እንዴት እንደሚሆን ሀቡ በቃ ሀቡ ደውላን እናትሽ ደውላ ነበር ምናምን ይላታል። ታውቂያለሽ? በቃ እሷን ለማረሳሳት የሚያደርገው ጥረት የሆነ በቃ አላረ ወንድ ልጅ እንደዚህ ሲሆን ነው ሊውጣት ነው ማሬ። ሳውዲ ላይ የውልሽ ሴቶች እኔ የሳውዲ ሴቶች በጣም ጀግኖች ናቸው። ብቻቸውን ያለባል ወይ ተደፍረው በባህር ሲመጡ ወይንም ማስረግዞ ከድቶ ጥሏቸው ማዳም ቤት እስከ 9 ወር ድረስ ሰርተው ቤት ውስጥ የመጣሁት ውጭ ያደር ነው፣ ሆስፒታል ያደር ነው። ረዋን በጣም ነው የምታሳዝነው። በጣም የሚያሳዝን ሁኔታ ላይ ናት ያለችው። ለእሷ ስል ሌሎችን ነገሮች ላለመናገር ሞክራለሁኝ። እህቴ ናት። በጣም ነው የምታሳዝነው። ረዋን በጣም የዋ ብዙ መስዋዕትነት ይከፈለች ልጅ ናት። ያው አንድ ሰው መወሰን ያለበትን የሚወስነው ራሱ ነው። እኔ ግን ትላንትና ኡስማን የእጄን መልስ ነው የሰጠኸኝ። መደረግ ያለበትን ምላሽ ነው ለእኔ የሰጠኸኝ። የሰደብከኝንም ስድብ ተቀብዬዋለሁ። የሞተችው እናቴን ጋለሞታ ብለህ ሰድባሃትን። ማንም ቲክታክ ላይ እናቴን በዛ ደረጃ ሰድቧት አያውቅም። ያንን ተቀብያለሁ። ቆሻሻ ብላኛል። ያንንም ተቀብዬ ሁሉንም አንተ ያልከኝን ነገሮች ተቀብያለሁ። ከዚህ በኋላ ግን በመልካምም ሆነ በመጥፎ ነገር ስሜን እንዳታነሳ። ከኡስማን ጋር ያለኝን ነገር ምንም አይነት የሚያገናኘኝ ነገር የለም፣ የሚያነጋግረኝም ነገር የለም። ይብላኝ ለእናትህ ያገባህ ይፈታሃል ይባላል እና እናቴ ጋለሞት አይደለችም። እናቴ ቆርባ ተከብራ የሞተች ናት። የሞተችው እናቴን በአንተ አፍ ጠርተሃታል። ለእኔ ደግሞ ቀይ መስመሬ ደግሞ እናቴ ናት። በአንተ የከፈልኩትኝን መስዋዕትና ያደርኩበትን የታሰርኩበትን በረዶ ቤት ጭምር አርሰውም። ለመልካም ነው ያንን ያደረግኩት። ምላሼን ደግሞ በሚገርም ነገር መልስህልኛል። አመሰግናለሁ።
ነገ የት ቦታ ዘልዬ መግባት እንዳለብኝ ለማን መሮጥ እንዳለብኝ አሳይተኸኛል። በተቻላችሁ አቅም ግን ከኡስማን ከሚናገራቸው ንግግሮች ጋር የምትወዱኝ የምትጠሉኝ በዛው ቀጥሉ። የምትወዱኝ ሰዎች ማለት የምትወዱኝ በንጹህ ነገር የምትወዱኝ ይሄ እንትን የሆነ ጥላቻ ኖሮባችሁ ምናምን እናንተን እንትን አልልም። ግን የምትወዱኝ ሰዎች ኡስማን ከሚናገራቸው ንግግሮች ጋር ፎቶዬን አታድርጎ። ስለ ኡስማን አያገባኝም። እንደ ማንኛውም ስደት ላይ እንዳለ ሰው ሰፖርት አድርጌዋለሁ። ምላሼንም ሰጥቶኛል። ስለዚህ ረዋንን እና ኡስማንን እኔ አላስተዋወቅኳቸውም። ይሄን ልናገር ነው የገባሁትኝ። ሌላውን ደግሞ እኔና ረዋን እንመጣለን በላይፍ። ትረጋጋ። እሷ ሆስፒታልን ያደር ነው አልተኛንም። በቃ ረዋንን ሁላችሁም አይዞሽ በሏት፣ አበረታቷት፣ ከጎኗ ሁኑ። በተለይ ሴቶች ከጎኗ ሁኑ እና ይህንን እምላችሁ በመልካም በጥሩ ነገር እንኳን መሲ ካልክ ጋር የምተያይበትም የምነጋገርበትም የማወራበትም ምንም የምልበት ነገር የለም። አልወለደችም። አሟት ስለነበረ ማታ ሆስፒታል ነው እንትን ያለው። አልወለደችም። መቤቴ ማርያም 2 እስክታረጋት ድረስ አለው ደውልላታለሁ። እናቴ ጋለሞታ ብትባል ኖሮ ትላንትና ችግር የለም። ወላጅ እናቱ ቲክቶክ የኔ ቲክቶክ ስላለ ስለምታዳምጡ ልጅሽን ለመሰብሰብ ልጅሽን በራሱ ማንም ሰው በራሱ ነው ህይወቱን የሚያጣውም የሚኖረው። ስለዚህ እኔ በማንም ተደርቤም ሰው ምጣላም ሰው አይደለሁም። ግዴታ እኔ እሱ ወጥቶ አፉን እንደሚከፍተው እሱ የሚጣላቸውን ሰዎች መጥላት የለብኝም። እኔ ሰው ተደርቤ ሰውን አልጠላም። ለእኔ የሆነ እሱ መስመር ሊያበጅልኝ ማንም ሰው አይችልም። የሆነ ሰው ይጠላል እና እኔ ተደርቤ እህቴ ናት፣ ሀቢባ እህቴ ናት። በነገራችን ቲክታክ ላይ ሙሉ ብትጠሏት እኔ አለመጥላት መብቴ ነው። ቲክታክ ሁሉም ጠልቷት ደግሞ እኔ ብቻ የኔ መውደድ መብት አለኝ። እኔ የመጥላትም የመውደድም መብቱ የኔ ነው። የማንም ገረድ ግን አይደለሁም። ሰርቼ ነው የምኖረው፣ ለፍቼ ነው የምኖረው። ገባችሁ? ስለዚህ በየእንትኑ ላይ ልክ እንደ ቅመም እንደ ጨው የኔን ስም ካላስገባችሁ አይሆንም። ኡስማን ስለምትሰማው ይሄንን ልንገርህ በመልካም አይደለም። የሞተችውን ለተብርሃን ገብረ ጻዲቅ እናቴን ጋለሞታ ብልሃት እኔን ለሰደብከኝ ስድቦች ገረድ ሴተኛ ዳሪ ላልከኝ እሱም በምጠይቅህ ጠይቅሃለሁ። ኡስማንን እኔ ያላገናኘኋቸውም ረዋንም ራሱን ትላንትና ተናግሯል። ለሁሉም ነገር ልክ አለው። ኡስማን የወለደችህ እናትህ እንደኔ አልቻለችህም ብለሃለች። እናትህ በራሷ ባንደበትህ ግሩፕ ላይ አድርጌ ሳዋራክ ብለሃለች። እኔ የእሷን ያክል አልቻልኩም። ሰው የሚያዩ የሶሻል ሚዲያው ነው። አንተ ከቤት ወጥተህ በቀረህ ቁጥር አንተ ምን ባልኩ ልክ እንደወለደችህ እናትህ ከረዋን ጋር እንንከራተት ነበረ።
ለዚህ ደግሞ ተገቢው ምላሽ በነገራችን ላይ የትኛውም ነገር የሚፈጠሩት ለእኔ ለህይወቴ ለቀጣይ ነገሮች ሁሉ ትምህርት ቤት ሆኖ ነው እያለፉኝ ያሉት። ደብተር ተሸክሜ ሳጉላላም የነበርኩትኝን ጊዜን በዛ ያልተማርኩት በሰዎች ተመሪያለሁ። ትላንትና ታሜ አይደለም ሊያንቅህ አይደለም ሊመታህ አንተን ሊያረጋጋህ እዛ ድረስ መኪና ተገልብጠኑላ ነበር።